ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደዚሁም ተማሪዎች እንደምን አላችሁ? ዛሬ የ12ኛ ክፍል የኢኮኖሚክስ ትምህርት ዩኒት 7 አክቲቪቲዎችን መስራት እንጀምራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ማለት ነው ሰብስክራይብ፣ ላይክ፣ ሼር እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ አክቲቪቲ መስራት ነው የምንሄደው። አክቲቪቲ 7.1 ምንድን ነው የሚለው? What were the overall objectives of setting national development plans during monarchy period? በንጉሱ ዘመን የነበረው ሀገራዊ የልማት እቅድ ኦብጀክቲቭ ምንድን ነበር የሚል ጥያቄ ነው የተጠየቃችሁት። ይህንን ስትሰሩ እንግዲህ ቤዝድ ኦን ዮር ቴክስት ቡክ እንደ መጽሐፋችሁ አገላለጽ ማለት ነው there are 3 5-year plans 5 የ3 ዓመት እቅድ 3 የ5 ዓመታትን እቅድ ማለት ነው ታቅደዋል። the overall objective involves the center or transformation of Ethiopian economy የኢትዮጵያን ኢኮኖሚ ማሸጋገር ትራንስፎርም ማድረግ ዓላማ የያዘ ማለት ነው። the first 5-year plan ምንለው ዋና ዓላማው እንግዲህ first 5-year plan ከ1957 እስከ 1967 የነበረው ነው። ኦብጀክቲቭ ዲቨሎፕ ስትሮንግ ኢንፍራስትራክቸር ጠንካራ የሆነ መሰረተ ልማት ማስፋፋት፣ ለምሳሌ ትራንስፖርት፣ ኮንስትራክሽን፣ ኮሚኒኬሽን እነዚህን መሰረተ ልማቶች አይዞሌትድ ከሆኑ ከዚህ በፊት መሰረተ ልማት ካልደረሰባቸው አካባቢዎች ጋር ሊንክ ማድረግ ነበር። ሁለተኛው ኢስታብሊሽ ካድሬ ኦፍ ስኪልድ ፐርሰናል ፎር ፕሮሰሲንግ ኢንዱስትሪ ቱ ሬዲዩስ ኢምፖርት ዲፔንደንስ የተማረ በተለይ ኢንዱስትሪ ላይ የተማረ የሰው ኃይል ማዘጋጀት ወደ ሀገር ውስጥ የሚገቡ የኢምፖርት የሚደረጉ እና ጥገኝነት ላይ ያለው ኢኮኖሚ ወደ ኤክስፖርት እንዲሸጋገር ሬዲዩስ ኢምፖርት ዲፔንደንስ ነበር። ሶስተኛው አክሰለሬት አግሪካልቸራል ዲቨሎፕመንት ባይ ፕሮሞቲንግ ኮመርሻል አግሪካልቸራል ቬንቸር ትልልቅ የእርሻ ልማት በማስፋት የግብርና ልማትን ማፋጠን የሚል ነበር። የሁለተኛው የ5 ዓመት እቅድ ከ1962 እስከ 1967 የቆየ ነው። ይህም ኦብጀክቲቭ ቼንጅ ኢትዮጵያንስ ፕሪዶሚናንት አግሪካልቸር ኢኮኖሚ ቱ አን አግሮ ኢንዱስትሪያል ዋን በግብርና ላይ የተመሰረተውን የኢትዮጵያ ኢኮኖሚ ብቸኛው ግብርና ስለነበር ወደ አግሮ ኢንዱስትሪ ዞን ዋን ማሸጋገር መለወጥ የሚል ነው። ሁለተኛው ዳይቨርሲፋይ ፕሮዳክሽን ኤንድ ኢንትሮዲዩስ ሞደርን ፕሮሰሲንግ ሜተድስ ማምረትን ዳይቨርሲፋይ ማድረግ እንደዚሁም አዳዲስ የማምረቻ ዘዴዎችን ሂደቶችን ወይም ዘዴዎችን ማለት ነው ማስገባት ወደ ሀገር ነው። ሶስተኛው ኤክስፓንድ ዘ ኢኮኖሚ ፕሮዳክቲቭ ካፓሲቲ ቱ ኢንክሪዝ ዘ ካንትሪስ ግሮዝ ሬት የኢኮኖሚ የማምረት አቅሙን ማለት ነው በማስፋት የሀገሪቱን የእድገት ምጣኔ ማለት ነው ማሳደግ ነበር። ሶስተኛው ዘ ሰርድ 5-year ፕላን የሚባለው ከ1968 እስከ 1973 የቆየ ሲሆን ዋና ዓላማው ሽፍት ፎከስ ቱ አግሪካልቸር ዲቨሎፕመንት ቱ አድሬስ ራይዚንግ ፉድ ሾርቴጅ ግብርና ልማቱን በማሳደግ የምግብ እጥረትን በመቀነስ ማለት ነው ስራ መስራት ነው። ራይዝ ማኑፋክቸሪንግ ኤንድ አግሮ ኢንዱስትሪያል ፐርፎርማንስ የማኑፋክቸሪንግ እና አግሮ ኢንዱስትሪ ፐርፎርማንስ ማሳደግ የማምረት አቅሙን ማለት ነው። ኤክስፓንድ ኤዱኬሽናል ኦፖርቹኒቲ የትምህርት መልካም አጋጣሚዎችን ማለት ነው ማስፋፋት ነው። ፔዛንት አግሪካልቸር የፔዛንት አግሪካልቸር ማሻሻል ዋና ዓላማው ነበር ማለት ነው። ስለዚህ the 3-5-year plan overall objectiveአቸው ይህን ነው የሚመስለው። እናንተ ደግሞ መጽሐፋችሁን አንብባችሁ መጨመር ትችላላችሁ ማለት ነው። in essence the overarching objective was to move from subsistence economy to more diversified, modern and agro-industrial
ኢኮኖሚ ስሩ ስቴት ሊድ ሴንትራሊ አድሚኒስትሬድ ዴቨሎፕመንት ፕላን እንደሆነ መረዳት ያስፈልጋል። ሁለተኛው ጥያቄ ስቴት ቻሌንጅስ ፌስድ ባይ ፒአርዲኤፍ ዴቨሎፕመንት ፕላን አዶፕትድ ፎር 2003-2004 ኦር 5 ቻሌንጁ ምንድን ነው? ተግዳሮቱ ያጋጠመው የፒአርዲኤፍ የልማት እቅድ ማለት ነው ከ2002 እስከ 2005 ወይም ከ2003 እስከ 2005 ያለው ማለት ነው። እንግዲህ ተግዳሮቶቹን ስንመለከት ዴቨሎፕመንት ፕላን አዶፕትድ ዱሪንግ ዳት ፔሪድ ዋዝ ሰስቴይነብል ዴቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም SDPRP ይባል ነበር። እንደ መጽሐፋችሁ አገላለጽ ማለት ነው ማርክድ የሆነ ሲግኒፊካንት ቻሌንጅ አጋጥሟል። ይህም ሲቪየር ድራውት ነው። እዚህ ጋር እንደምንመለከተው በጣም አደገኛ ድርቅ ነው። ምናልባትም 11.6% የግብርና ምርት ማለት ነው ፕሮዳክቲቪቲ በጣም የወረደበት ነበር። This in turn contributes to 3.6 fall in gross domestic product ሀገራዊ የጥቅል ኢኮኖሚ ደግሞ በ3.6% በጣም የወረደበት ነበር እና አንደኛው ተግዳሮት ሲቪየር ድራውት እንደነበር መውሰድ ትችላላችሁ። ስለዚህ ተማሪዎች አክቲቪቲ 1 ጥያቄዎችና ማብራሪያዎቻቸው ይህን ነው የሚመስለው። እናንተ ደግሞ በስፋት መጽሐፍ ማዘጋጀት ትችላላችሁ። ስላዳመጣችሁኝ በእኔ በኩል አመሰግናለሁ።